በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጥቅምት 12 በዓሉ ለቅዱስ ሚካኤል ሊቀ መላእክት። በዚህ ዕለት ቅዱስ ሚካኤል ወደ ማን ተልኮ ማንን ረዳ የሚለውን በጥቂቱ ለማየት እንሞክራለን። በዚህ ዕለት ቅዱስ ሚካኤል ሊቀ መላእክት ዘተፈነወ ሀበ ሳሙኤል ነቢይ በ1011 ዓመተ ምህረት ገደማ ጌታ ሳኦልን አማሌቅን ምታ ያላቸውንም ሁሉ አጥፋ አለው። ምን በድለዋል ቢሉ እስራኤል ከግብፅ ሲወጡ እየሸመቁ አውከዋቸው ነበርና በዚህ ምክንያት ቅጣቸው አለው። ከሰው አጋግን ከከብቱ የሰባ የወፈረውን ማርኮ ሌላውን ግን አጥፍቶ ተመለሰ። ጌታም ይህን ባየ ጊዜ ሳኦልን ስላነገስኩት ተጸጸትኩ አለው። ሳሙኤልም ቢሄድ የበጎቹን ጩኸት የላሞቹን ግሳት ሰምቶ ሳኦል መታዘዝ ከመስዋዕት አይበልጥምን አለው። ሳኦልም አጥፍቻለሁ ጸልይልኝ አለው። ሳሙኤልም አይሆንም ብሎ ሊሄድ ዘወር ሲል የልብሱን ዘርፍ ቢይዘው ተቀደደ። ሳሙኤልም ጌታ መንግስትህን ከእጅህ እንዲህ ቀደዳት እንዲህ አወጣት አለው። በዚህ ሰዓት ሳኦል አብዝቶ ለመነው። ሳሙኤልም ማርከህ ያመጣኸውን አማሌቃዊ አሳልፈህ ትሰጠኛለህን አለው። እሺ አለ። ለጊዜው ተመልሶለታል። ከዚህ በኋላ ሳኦል ግብር አግብቶ አጋግን በጎኑ አስቀምጦ ሲመገቡ ሳሙኤል አጋግን ጥሩት አለ። ሞት እንዲህን መራራ ነችን አለ። ልብሰ ሐራ ለብሶ ሰይፍህ ሴቶችን ልጅ አልባ እንዳስቀረች እንዲሁ እናትህ በሴቶች መካከል ልጅ አልባ ትሆናለች ብሎ በሰይፍ አስመትቶታል። ሳኦልንም ቢገስጸውም ቅሉ ቀብቶ ያነገሰው እሱ ነውና እስከ መቼ ታለቅስለታለህ እስከሚለው ድረስ ሲያዝንለት ሲያለቅስለት ኖሯል። በኋላ ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሳሙኤልን ጠርቶ 4ቱን ሽቶ 5ኛ ዘይቱን አጣፍጠህ ቤተልሔም ወርደህ ከእሴይ ልጆች የመረጥኩትን ቅባ አለው። እሱም 2 ላም አስነድቶ መስዋዕት እሰዋለሁ ብሎ ሄደ። ነቢየ እግዚአብሔር አመጣጥህ በደህና ነውን አሉት። መስዋዕት ልሰዋ ነው ተለዩልኝ ብሎ እሴይን ከሚሰዋበት ወስዶ ከልጆችህ የምቀባው አለኝና ልጆችን አቅርብልኝ አለው። እርሱም በኩሩ ኤልያብ ነው። ይዞት መጣ። መልከ ቀና ነበርና ነዋ መሲሁ ለእግዚአብሔር ብሎ ሊቀባው ተነሳ። ቅዱስ ሚካኤል መጥቶ ሰብሰ ገጽ ይሬይ ወእግዚአብሔር እሰ ልበ ይሬይ። ሰው መልክ ያያል ጌታ ግን ልብን ያያልና ይትራይ ግርማ ርኤቱ ለኤልያብ የመልኩን ማማር አትይ አለው። ለዘሰ የሐረየው እግዚአብሔር አልመረጠውም ብሎ መለሰው። ሁለተኛው አሚናዳብ መጣ። ለዘሰ የሐረየው እግዚአብሔር ብሎ መለሰው። ከእርሱም በኋላ 5ቱን ሁሉ መለሳቸው። በመጨረሻ ዳዊት ከበግ ጥበቃ ተጠርቶ መጣ። ቅባ መንግስቱ ፈላ። ነዋ መሲሁ ለእግዚአብሔር ብሎ በወንድሞቹ መካከል አቁሞ ቀብቶታል። አንደኛ ሳሙኤል ምዕራፍ 16 ቁጥር 1 እስከ 13 ሙሉውን እናገኘዋለን። ወመጻ መንፈሰ እግዚአብሔር ላዕለ ዳዊት ይላል። ከዚህ ጋር 7 ሀብታት ተሰጥቶታል። እነዚህ 7 ሀብታት ምን ናቸው ቢሉ፣ አንደኛ ሀብተ ኃይል፣ አንበሳና ድብ በጡጫ መጥቶ መግደሉ ሀብተ ኃይል ስለተሰጠው ነው። አንደኛ ሳሙኤል ምዕራፍ 17 ቁጥር 34 ላይ እናገኘዋለን። ሁለተኛ ሀብተ መዊ ተሰጥቶታል። በጦር በጋሻ የተመካ ጎልያድን በጠጠር ማሸነፉ ሀብተ መዊ ከእግዚአብሔር ስላገኘ ነው። በሶስተኛ ደረጃ ሀብተ በገና ተሰጥቶታል። በገና መደርደር ዳዊት ልማዱ ነውና በገና እየደረደረ ፈጣሪውን ያመሰግን ነበር። አራተኛ ሀብተ ፈውስ ተሰጥቶታል። ሳኦል መንፈሰ ሰይጣን አድሮበት ነበርና ሲጸናበት በገና እየደረደረለት ይፈወስ ነበር። አንደኛ ሳሙኤል ምዕራፍ 16 ቁጥር 23 ላይ እናገኛለን። በአምስተኛ ደረጃ ሀብተ መንግስት ለዳዊት ተሰጥቶታል። ምክንያቱም እስራኤልን አንድ አድርጎ መግዛቱ ሀብተ መንግስት ከእግዚአብሔር ስላገኘ ነው። ስድስተኛ ሀብተ ክህነት ተሰጥቶታል። በስብሐተ ካህናት ጌታን ማመስገኑ ምስጢሩ ለዚህ ነው። በሰባተኛ ደረጃ ሀብተ ትንቢት ተሰጥቶታል። ናሁ ሰማይናሁ በኤፍራታ መዝሙር 136 ቁጥር 6 ብሎ ልደቱን፣ ዮርዳኖስኒ ገባ ደሬሁ መዝሙር 113 ብሎ ጥምቀቱን፣ ቀነውን ደዌ ወእገሬ መዝሙር 21:16 መዝሙር 21 ቁጥር 16 ብሎ ስቅለቱን፣ ወተንሳ እግዚአብሔር ከመዘንቀ ህምንዋም በመዝሙር 77 ብሎ ትንሣኤውን አስቀድሞ መናገሩ ሀብተ ትንቢት ስላገኘ ነው።
እኒህም ሀብታት በዳዊት አድርጎ ከእርሱ በኋላ ለተነሱ ላሉና ለሚነሱ ንጹሐን ካህናት የተሰጡ ናቸው። በዚህ ዕለት ቅዱስ ሚካኤል ዘተፈነወ ሀበ ዳዊት ይላል። በ1011 ዓመተ ዓለም ገደማ ሳኦል ፍልስጤማውያን በጠላትነት ተነስተውበት ዘምቶ ሳለ ዳዊት አባቱ ልኮት ወንድሞቹን ሊጠይቅ ወደ ሰልፍ ስፍራ ሄደ። ከዚያ ሲደርስ የፍልስጤማውያን የጦር አበጋዝ ጎልያድ መሃል ሜዳ ቆሞ ሲፎክር እስራኤል ፈርተውት ሲረበሹ አየ። ወዲያው አዋጅ ነጋሪ ይህን ሰው ለገደለ ንጉሥ ሀብቱን ያበዛለታል፣ ልጁን ይድርለታል ብሎ አዋጅ ነገረ። በዚህ ሰዓት ዳዊት ይህን ሲሰማ ለፈጣሪው ክብር ቀንቶ እኔ ገድለዋለሁ ብሎ ቀረበ። ሳኦል ግን ልጅ መሆኑን አይቶ ልጅ ነው ብሎ ንቆት አንተስ አይሆንልህም አለው። ዳዊትም መልሶ እስመ እግዚአብሔር ጠርቼ አንበሳና ድብ ገድያለሁ አለው። በዚህ ሰዓት ሳኦል ሂድ አምላከ እስራኤል ይከተልህ አለው። ዳዊት ትንሽ ከመሆኑ የተነሳ ጥሩር ለብሶ መሄድ የማይሆንለት ቢሆን የገዛ ልብሱን ለብሶ በትሩን ይዞ ሄደ። በዚህ ሰዓት ጎልያድ ውሻ እንደሚገድል ሰው በትርና ወንጨፍ ይዘህ ትመጣለህ ብሎ ተሳለቀበት። ዳዊት ግን መልሶ እንዲህ አለው፣ አንተሰ ተአኪ እምከልብ ከልብሰ ያምር እግዚኡ። ውሻ እንኳ ጌታውን ያውቃል፣ አንተ ግን ከውሻም ትከፋለህ። አንተ በሰይፍ በጋሻ ተመክተህ ብትመጣብኝ እኔ ዛሬ በተገዳደርክበት በሕያው እግዚአብሔር ስም እመጣብሃለሁ አለው። በዚህ ሰዓት ጎልያድ ተናዶ ሰይፉን መዞ ቀረበ። ዳዊት ውእቱ ፈኖ መላኮ ዋድሃነኒ እንዲል ቅዱስ ሚካኤል ኃይል ጽን ሆኖት 3 ጠጠር አንስቶ በወንጨፍ ቢወረውር ድንጋዩ በግንባሩ ተቀርቅሮ በደም ሰክሮ ወደቀ። በዚህ ሰዓት በገዛ ሰይፉ ቸብቸቦውን ቆርጦታል። ወአንሰ ነሳይኩ ሰለስተ አይባን ሙስተ ፈለግ ወጸፍክዎ ውስተ ፍጽሙ አሚሃ ወድቀ በኃይለ እግዚአብሔር ወአንሰ ነሳይኩ ዘምላይሌሁ ሰይፈ ወመሰርኩ ርሶ ለጎልያድ ወአሰሰልኩ ጽዕለተ እምደቂቀ እስራኤል እያለ ተመልሷል። ከዚህ በኋላ ዳዊት ድል አድርጎ ሲመለስ ሴቶቹ ሳኦል 1000 ገደለ፣ ዳዊት 1000 ገደለ እያሉ ተቀብለውታል። አንደኛ ሳሙኤል ምዕራፍ 17 እና 18ን ብንመለከት ሙሉውን ታሪክ እናገኘዋለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ምክንያተ ድኂን ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። የመላኩ ረድኤት በረከት ከኛ ጋር ይሁን፣ አሜን።